አደይ ከአባቷ ለማምለጥ ወደ ጫካ ውስጥ ገብታለች። ደህና መለጥኩኝ፣ ጫካውም ያድነኛል ወይ ደግሞ የሆነ ሰው ያድነኛል ብላ ተስፋ አድርጋ ነበር፣ ግን አልተሳካላትም። ዴቭ፣ ኤዲያ፣ ዳይመንድ እና ክንጉ ሆነው እሷን ለመፈለግ ወደ ገጠር ሂደዋል። በተለይ ኤዲያ ተብዬዋ ያው እንኳን መንገድ ቀርቶ አይደለም ከተማ ከአንድ ቦታ አንድ ቦታ ሂጂ ብትባል ማትሄድ ሴትዮ ገጠር ገብታ ያዙ ይልቀቁኝ ብላለች። አንዴ ደከመኝ አንዴ ይዘሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይብሮ ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ብያለሁ። የአደይን ድራማ ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ወደ ድራማው እስከ ቪዲዮ መጨረሻ አብራችሁ ይቆዩ። የአደይ ድራማ ሲጀምር በቃ አባቷ መጣ፣ ከዚህ ውጪ ሂጂ፣ የሆነ ቦታ መደበቂያ መፈልግ አለብን ብለው እናቷ የሆነ ቦታ ሂጂ ብለው ሲሏት ፌስታሏን፣ ልብሷን፣ ጓዟን ይዛ ወደ ጫካ ውስጥ ገብታ ነበር። በቃ የሆነ ሰው መጥቶ ያድነኛል ብላ ተስፋ አርጋ ነበር። ግን ደግሞ እጇ ሰዎች መጥፎ አውሬ ሰዎች ጋር ላይ ነበር የወደቀችው። በአባቷ እድሜ ክልል የሚሆኑ ሁለት ወንዶች ለአባቷን ለመርዳት ወይም ደግሞ ከአባቷ ገንዘብ ለመቀበል ብለው እሷን አጥምደዋት ስለነበረ በቃ ከወዳ ከወዲሁ ነው ጫካ ውስጥ ይዘዋት አለ። እጅና እጇን ይዘው አባቷ በደንብ እስከሚበቃው ድረስ በጥፊ እንዲመታት እጅና እጇን ይዘውላት ነበር። እሱም ምን አባሹ ነሽ ነው እንደዚህ ትልቅ ሰውዬ፣ የተከበረ ሰውዬ፣ ማንኛውም ሴት ላግባ እያለች የምትመኘው አይነት ወንድ እኮ ነው አላገባም ብለሽ ጥለሽኝ አዋረድሽኝና ወደ ከተማ ይሄድሽው ብሎ እንደፈለገ በጥፊ ይመታታል። ብትለምነውም ብታስለምነውም የሚሰማና የሚበግር ሰው ስላልሆነ በቃ እጇንና እግሯን ጥፍንግ አድርጎ ሆነ ቦታ ይዟት ሄዷል። በሌላ በኩል ዳይመንድ፣ ኪንጎ፣ ዴቭ ሁነው ሊፈልጓት ስለመጡ በቃ የት አካባቢ እንደሆነ የት ሰፈር እንደሆነ አጣርተው ቤት ደርሰዋል። እማማም ያዴም እናትም ቢሆኑ በቃ የት አግኝተውብኝ ይሆን ልጄ የሆነ ነገር ሆናለች፣ የእናት አንጀት አደል ውስጣቸው ነግሯቸው ነው መሰል መያዟ። በቃ አንዴ ይቆማሉ፣ አንዴ ይቀምጣሉ። ልጄ የሆነ ነገር ደርሶባታል፣ የሆነ ነገር ማድረግ አለብኝ እያሉ ወጣው ገባ እያሉ እነ ዴቭ መጡ። እነ ዴቭም የተፈጠረውን ነገር ነገሯቸው። በቃ መፈለግ አለብን የሆነ ነገር ሳያረጓ ብለው ኪንጎ፣ ዳይመንድ እና ዴቭ ሆነው ፍለጋ ወጥተዋል። ያው ሊዲያ ደከመኝ ታከተኝ ራበኝ እያለች የአደይን እናት ታናዝላቸዋለች። ያው ደግነቱ አክብራቸዋለች። ቢሆንም አደይ ጥሩ ሰራተኛችን ናት። ከወንድሜ ጋር ያላቸውን ግንኙነት ባልወደውም እንኳ አደይ ደህና ሰው ናት። ከዚህ በፊት ታግቼም እኮ በሷ ምክንያት ነው የዳንኩትኝ እያለች ማውራት ጀምራለች። በሌላ በኩል ፍቅርና ቤዛ ተብዬዋ ልስማማ ብለዋል። ያው ቤዛ ለእናቷ የቤት ሰራተኛ ናት ተብላ አይደለ የተዋወቀችው። የቤቱን ስራ ቀጥለጥ ብላ እንደ አደይ እንኳን ለመስራት ቀርቶ በቃ እንደ አንዱን ሰርታ እንደ አንዱን በመተው ዲዋን አይታለች። ፍቅር አጋጣሚውን ልጠቀምና ላብሽቃት ብላ ነው መሰል በወጣች በገባች ቁጥር በእናቷ ፊት እያሸማቀቀቻት ነው። ይህን መታገስ ያቃታ ቤዛ ተብዬዋ አደይ ክላስ ሰራተኛ ክላስ እየተኛች እያለ በቃ አንቺ ገና ሳብጄ አስወጣሻለሁ፣ አንቺ እኮ ለወንድም የምትገቢ አይነት ሰው አይደለሽም እያለች ፍቅር ስታናዝላት ወስዲያ በጥፊ ደረገመቻት። አንቺ ነሽ በጥፊ የምትመችኝ እኔን ምናምን እያለች ስታወራ የፍቅር እናት መጡ። ምንድን ነው የሚያስጨዋችሁ? ምንድን ነው እንደዚህ የሚያደርጋችሁ? አይሻት እማዬ፣ ይቺ ሴት እኮ ጤነኛ አይደለችም፣ ጋኔል አለባት። በሌሊቱ እየመጣች ክላሴ ጭራሽ ጉሮሮዬን ይዛ እኔን ለመግደል እያሰበች ነው። ከዚህ ከቤት ቶሎ በፍጥነት መውጣት አለባት ብላ ማዋሸት እንደጀመረችው የውሸቷን ናዲያ ተናግራ የቤዛን ከዚህ ከቤት መውጣት አለብኝ የሚለው እቅዷ ሰርቶላታል። እናትየዋም እውነት መስሏቸው እሺ ደግ በቃ ሻንጣሽን ይዘሽ ውጪ፣ እኔ ልጆችና ቤተሰቦችን እንደዛ አይነት አደጋ የምታደርሽ ከሆነ በቃ ውጪ ብለው አባረዋታል። ቤዛ ተብዬዋ ኤላ ቤት ሄዳለሁኝ እኔና አንቺ እንዲህ በቀላሉ የምንላቀቅ አይመስለኝም ብላ ዝታባት ወደ ኤላ ቤት ሄዳለች።
ጓዟን ጠቅልላ ኤላ ቤት ስትመጣ ያው እንደተለመደው ለምለም ቅናት ቢጤ ተሰማት። ምን ልትሰሪ መጥተሽ ነው? ሌላ ዘመድ አጥተሽ ነው እዚህ እኛ ጋር የመጣሽው? ምን ለማለት ፈልገሽ ነው እዚህ የመጣሽው? ብላ ስትቆጣት በይ አሁን መቆጣትሽን አቁሚና ተነሽ ሻንጣዬን ወደ ክላስ አስገቢልኝ፣ የማርፍበትን ክላስ አዘጋጂ እዚህ ስለምቀመጥ ብላ ቤዛ ነገረቻት። ይህንን ስትሰማ ለምለም መታገስ አልቻለችም። እዚሁ ሳሎን ከነብ ላይ ትገነደሻታለሽ እንጂ ላንቺማ ክላስ አላዘጋጅም፣ ስለዚህ የራስሽ ጉዳይ ብለው መጨቃጨቅ ሲጀምሩ ኤላ ደበረው መሰለኝ በቃ ጥሏቸው ሄዷል። አየሽ አይደል ወንዶች ብዙ ጨቅጫቃ ሴት አይወዱም። ስለዚህ ይህን መጨቃጨቅሽ የምታቆሚ ነው የሚሻለው። እኔ የሆነ ነገር እስከማመቻች ድረስ እኔ ከዚህ ከቤት አልወጣም። ቅናትሽን በልክ ብታደርጊው ነው የሚሻለሽ ብላታለች ቤዛ። እሷም ይሄንን ስትነግራት ንዲድ ብላ ጥላት ወጥታለች። ሊዲያ በማሪው ሜዳ አረንጓዴ በሞላበት በገጠሩ ሰፈር ጎብለል ስትል የአደይ አባት ቀድሬ የሆኑት ሁለት ወንዶች አገኟት። አንቺ እንዴት አባትሽ ነው የምታምሪው? ምን አይነት ናት? ከወዴት የመጣች ነው? ምንድን ነው የሚያለፋድዳት? ምናምን እያሉ የገጠሩ ጠና ያሉ ትልልቅ ሰዎች ሙድ ይዘውባታል። እሷም የገባት ነገር ስለሌለ ምንድን ነው እንደዚህ እጃችሁ ጭቃ፣ አሁን ለመናችሁ ጭቃ ቆሻሻ ነው፣ ለምንድን ነው የምትነኩኝ? ወግዱል ሊሄድ እያለች ስትሟዘዝ የአደይ ጓደኛ አብሮ አደጓ መጥቶ ምንድን እያረጋችኋን ነው? ደግሞ እሷን ምን ልታረጓት አስባችሁ ነው? አደይን አገታችሁ፣ ደግሞ እሷን ምን ልታረጓን ነው ብለው ከመካከላቸው ገብቶ አገላግሏቸዋል። አስሩ ጋር መለጠፍ የምትወደው ሊዲያ በቃ አዲያንከኝ አመሰግናለሁ ምናምን እያለች እጁን ይዛ ወደፊት መንገዷን ቀጥላለች። የአደይ እህት የሆነ አብሮ አደጓ የሆነ ስሜት ተሰምቷት አለ። ተወደው ይሆን ታፈቅረው ይሆን አላቅም፣ ምን አስለጣጠፈህ እሷ ጋር ብላ ተናግረዋለች። ለምለም የቪዛን ሁኔታ ከዚህ በፊት የአራጣ አበዳሪ ወይም እስር ቤት ወንድሜ አለ ተይዞብኛል ምናምን ያለችውን ነገር ባርኮትን እንዲያጣራ ነግሯቸዋል። እና እናትሽን አላገኘሁም ወንድምሽ እስር ቤት የለም ብለውኛል ብሎ ደውሎ ሲጠይቃት ማን ነግሮት ነው? አንቺ ነሽ አይደለ እንደዚህ ያልሽው? ባርኮት መቼም ይሄ ነገር ትዝ አይለውም። አንቺ ነሽ እንደዚህ የምታረጊብኝ ብላ ለምለምና ጠየቀቻት። አዎ እኔ ነኝ። አንቺ የሆነ ነገርማ በስተጀርባሽ አለሽ። ቆይ እንዴት ነው እንደዛ ኑሮሽ የተደላደለሽ ልጅ እንዴት ነው አራጣ አበዳሪ ሰዎች ቤታችንን ወርሰውታል ብለሽ የመጣሽው? እንዴት ነው ደግሞ ወንድሜስ እስር ቤት ነው ብለሽ የመጣሽው? ይህንማ እውነት እስከ ጥግ ድረስ ማረጋገጥ ማወቅ እፈልጋለሁኝ። ስለዚህ እኔ ነኝ አልፋታሽም፣ እንዲህ በቀላሉ ዝም አልልሽም ብላ ነግራታለች። በሌላ በኩል የአደይ አባት እኩዮች ደግሞ አደይ የታገተችበት አንድኛው በቃ እኔም እኮ ከከጀልኩሽ ቆይቻለሁኝ፣ አንቺ ለምንድን ነው የማይገባሽ? ስንቴ እንደዚህ እንትንልሻለሁ። እንደውም ይሄን ሽማግሌ አግብተሽ ከምትቀመጪ ለምን እኔ ጋር ተጋብተን አብረን አንኖርም? እሺ በይኝ እያለ እያናዘላት ነው። እሷም እጅና እግሯ ተሳስሮ ወደዛ ሄድልኝ የራስ ጉዳይ እያለ ብትለውም ይሄንን አብረሽኝማ እድሉን ታልጠቀምበት አልቀርም እያለ እይታገላት ነበረ። አባቷ ይህንን የምልሽን ሰውዬ ካላገባሽ ወዴትም መሄድ አትችይም እያለ አልፈልግም፣ በአንተ አእምሮ እንዲቀረጽ አልፈልግም፣ በጭራሽ ይህ እንዲሆን አልፈቅድም ስትለው አሁንም በጥፊ ይመታት አለ። በጥፊ መምታት እሷን የሚያሳምናት ቢሆን ኖሮ ታምን ነበር፣ ግን ደግሞ እልህ ነው ያስገባት። በጭራሽ ያንተ እኩያ የሆነን ሰውዬ አግብቼ እንዲኖር አልፈልግም ብለዋለች። እሱም እንደዚህ ካልሰማሽማ ከዚህ ካሰርኩብሽ እና ካገትኩብሽ ቦታ አለቅሽም፣ እንደውም ለሱ እነግረውና እንዲጠልፍሽ አደርገዋለሁ ብሏታል። አደይን ጠብቅ አደራ፣ እጮኛ ተብዬው መጥቶ እስከሚጠልፋት ድረስ የተባለው ሰውዬ ሰይጣን አሳሳተው መሰለኝ አብሬሽ ካልተኛሁ ብሎ እየታገላት ነው። ይህን እየታገላት እነ ዴቭና ኪንጎ ማን ነበር ስሙ ዳይመንድ ሆነው እየፈለጓት እያለ ያለችበትን ቦታ አውቀዋለ። ቶሎ የሆነ ነገር ማድረግ አለብን፣ ይሄ ሰውዬ እየተተናኮላት ነው እያሉ እነሱን ፍለጋቸው እንደቀጠሉ፣ ሰውየውም ትግሉን እንደያዘ ፊልሙ እዚህ ላይ ያበቃል። እና ውድ ቤተሰቦችዬ እነ ዴቭ እንግዲህ አደይን የሚያድኗት ይመስላችኋል? እኔ በበኩል ያድኗታል ባይ ነኝ። እና አሁን አባቷ በተለይ ይሄ ጠልፋለሁ አገባታለሁ ያለው ሰውዬ እና አብረዋት ሲያናዝሏት የከረሙት በአባቷ እኩያ የነበሩ ሰዎች ለእስር ቤት ይዳረጋሉ፣ ለህግ ይቀርባሉ ትላላችሁ? እኔ እንግዲህ እነዴቭ ሁኔታቸውን ካዩና እነዴቭ የሚመቻችላቸው ከሆነ ወደ ህግ የሚያቀርቧቸው ነው የሚመስለኝ።
እና ውድ ቤተሰቦችዬ የአደይ ድራማ ይሄን ይመስል ነበር። ስለነበረ ቆይታ ከልብ ነው የማመሰግነው። ቪዲዮውን እስከ መጨረሻው ተከታተሉት። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷን አብሩ ዴይ ቱ ዴይ የምለቀው ቪዲዮ እንዲደርሳችሁ። በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ወሰሊም አላ ነቢይና ሙሐመድ። ያው ዛሬ ጁሙአ ነው። ሰላም እና አሰላሙ አለይኩም ብያለሁኝ። ቻው ባይ። እኔ አሁን ሌሊት ነው ቪዲዮውን የምሰራላችሁ ያው ነገ ስለሚሆን ማለት ነው። እና ወደ ቤተሰቦቼ ደህና ሁኑልኝ። ቻው፣ መልካም ውሎ ይሁንላችሁ።